زاد الرجال وحال دون مجال ልብሴ ተነጅሶ ረስቸው ሰገድኩበት በኋላ ግን አስታወስኩኝ ሶላቱን መመለስ አለብኝ የሚል ጥያቄ ነው። ولكن سيرة البطال ጥያቄ ልጅ ሲወለድ አዳን የሚለው በዲኑ ጠንካራ መሆን አለበት ወይ? ሌላው ጥሩ አኽላቅ ያለው ሰው ያንሳው ልጁን ይላሉ። ይህስ እንዴት ይታያል የሚል ጥያቄ ነው። ከ6 ዓመት በፊት ለወንድሜ 50 ሺህ ሪያል አበደርኩት። 30 ሺህ ሪያሉን ተበድሬ ነበር የላኩለት። በጊዜው በብርም በሪያልም እንደሚከፍለኝ አልተነጋገርንም። ለሱ 200 ሺህ የኢትዮጵያ ብር ነበር የሆነለት። እናቴም ትርፍ የእኩል ስትለኝ ተይው ሰርቶ ይክፈለኝ አልኳት። ቆይቶ ሌላ ብድር ሲጠይቀኝ የበፊቱን ገንዘብ ምን አደረከልኝ ስለው ብር የለኝም ስራ የለም አለኝ። እሱ ግን ቤትም ቦታም በየቦታው አለው። ቦታም እሰጥሻለሁ ብሎ ካለኝ 50 ሺህ ሪያሉን በሰው ባስጠይቅና በወስድ ሐራም ይሆንብኛል ወይ? መቀበር ያለብኝ በብር ነው ወይስ በሪያል? ሪባ እንዳያመጣብኝ ለወንድሜና ለኔ ምን ይመክሩኛል የሚል ጥያቄ ነው። ከአረብ ሀገር ወደ ኢትዮጵያ የእነሱ ያልሆኑ ልጆችን ብር ተከፍሏቸው ይዘው ይሄዳሉ። በሸሪዓ እንዴት ይታያል? ሐራም ነውን የሚል ጥያቄ። ሌላኛው ጥያቄ የአክስቴ ልጅ ልታገባ ነበር። አባቷ ሶላት አይሰግድም፣ አስካሪ መጠጥም ይጠጣል። በጥቅሉ ስለ ዲን ምንም አያውቅም። ከአባቷ ወገንም ሰው የለም። የእናቷ ወንድሞች አሉ። እናም ኒካሑን እንዴት ነው ማድረግ ያለባት? አባቷ ማሳሰር የማይችል ከሆነ በሸሪዓ ፍርድ ቤት ነው ኒካህ የሚታሰረው። ለቤተሰብም ማሰማት ስላለባት ቤተሰብ ክብራቸው የተነካ እንዳይመስላት። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي يا رب أعني وسددني وألهمني رشدي وقني شر نفسي. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ልብሴ ተነጅሶ ረስቸው ሰገድኩበት በኋላ ግን አስታወስኩኝ ሶላቱን መመለስ አለብኝ የሚል ጥያቄ ነው። የሰገድን ካስታወሰን ከላይ ያለና ማውለቁ ሶላት ሲሰገድ መሸፈን ያለበትን ሰውነት መገለጥን የማያስከትል ከሆነ ሶላት ላይ ያሉ አውልቆ መቀጠል ይቻላል። ነቢያችን አለይሂ ሰላቱ ወሰላም ከሱሐቦቻቸው ጋር የሰገዱ ሳለ ጅብሪል መጥቶ ኹፋቸው ወይም ጫማቸው ላይ ቆሻሻ ነጃሳ እንዳለ ነግሯቸው የሰገዱ ሶላታቸውን ሳያቋርጡ አውልቀውታል። ነጃሳው የታየው ወይም የታወቀው ሶላቱ ካለቀ በኋላ ከሆነ ሶላቱን መድገም ግዴታ አይሆንም። ረስተን ወይም ተገደን ወይም ተሳስተን ባደረግነው ነገር እንደማንቀጣ ቁርአንና ሐዲስ በግልጽ አስቀምጠዋል። ربنا لا تؤاخذنا إن نسينا أو أخطأنا ጌታችን ሆይ ረስተን ወይም ተሳስተን ባደረግነው ነገር አትቅጣን በሉ ብላ ሙእሚኖች ሱሐባዎች እሺ ብለው ይሄን ባሉ ጊዜም ፈዓልቱ አድርግ ያለው ብሏል አላህ ተባረከ ወተዓላ። ነቢይም በሐዲሳቸው إن الله تجاوز لي عن أمتي الخطأ والنسيان وما استكرهوا عليه بلا ኡመቶቼ ተገደው ወይም ረስተው ወይም ተሳስተው ያደረጉትን ነገር አላህ ይቅር ብሎልኛል ወይም ይቅር ብሏቸዋል ብለዋል። በመሆኑም ልብሱ ላይ ነጃሳ እንዳለበት ረስቶ ወይም ሳያቅ የሰገደ ሰው ሰግዶ ከጨረሰ በኋላ ከሆነ ያስታወሰው ሶላቱን መድገም ግዴታ አይሆንበትም። ሶላቱ እስከ መግባቱ በፊት መነጀሱን ከማወቁ ጋር
ረስቶ ሰግዶም ይሁን መነጀሱን ሳያቅ ከሰገደም በኋላ ቢሆን ሁክሙ አንድ ነው። እነማ የሚከለከለው መጀመሪያ ያወቁ ሰውነት ላይ ልብስ ላይ የሶላት ስፍራ ላይ ነጃሳ መኖሩን ያወቁ መስገዱ ነው የሚከለከለው። ወከዛሊክ ነጃሳ ልብስ ወይም ሰውነት ላይ መኖሩን የሚያውቁ ከመሆን ጋር ረስተው ሶላት ውስጥ ከገቡ በኋላ አስታውሰውም ዝም ብሎ መቀጠል ነው የሚከለከለው። አማ ረስቶ የሰገደ ሰው ካጠናቀቀ በኋላ ከሆነ ያስታወሰው ሶላት አይደገምም። ከማጠናቀቅ በፊት ከሆነ ከማሰላመት ትንሽ ቀደም ብሎ እንኳ ቢሆን ማውለቅ የሚቻል ከሆነ አውልቆ ሶላት ይቀጥላል። አውራ ማይገለጽ ከሆነ ማውለቅ ማይቻል ከሆነ አቋርጦ ንጹህ ልብስ ለብሶና ጧሃራን አሟልቶ መስገድ ግዴታ ይሆናል። ሌላኛው ጥያቄ አንድ ሰው ሩኩዕ ላይ ቢደርስ ተክቢረተል ኢሕራም ብቻ ነው ማድረግ ያለበት ወይ የሚል ጥያቄ ነው። በላጭና የተሻለው የሚቻል ከሆነና ጊዜ ካለ እንደደረሱ ተክቢረተል ኢሕራም አድርጎ ከዛ በኋላ ተክቢረተል ኢንቲቃልን ወደ ሩኩዕ መውረጃ ተክቢርን በማድረግ ሩኩዕ ማድረግ ነው የሚሻለው። ይሄን ማድረግ ያልቻለ ሰው በርካታ ፉቃሃዎች ለመጀመሪያ የሚደረገው ተክቢረተል ኢሕራም በእንዲህ አይነቱ ሁኔታ ላይ ኢማሙ ሩኩዕ ላይ ሆኖ በሚደረስበት ወቅት ላይ ተክቢረተል ኢሕራምንም ወደ ሩኩዕ መውረጃውንም ተክቢራ ይሸፍናል ተብላ። ይህ እንዳለ ሆኖ አንዳንድ ሱሐባዎች አንዳንድ ተክቢሮችን ይተዉ ያሳልፉ እንደነበረ የተጠቀሰበት ሁኔታ ከተክቢረተል ኢሕራም ውጭ ያሉ ተክቢሮች የሶላት ማዕዘን ሩክን የሚባሉ ግዴታ መሆናቸውም ላይ ሙሉ ስምምነት የሌለባቸው ከመሆኑ አንፃር መስቡቅ የሆነ ሰው ኢማሙን ሩኩዕ ላይ አግኝቶት ሶላትን በሚቀላቀልበት ጊዜ ተክቢረተል ኢሕራምን ብቻ አድርጎ ቢገባ ለሁለቱም ይሆናል። ሌላኛው ጥያቄ አሕባሾች ነጅድ ወይም ሪያድ ላይ የሸይጣን ቀንድ ይወጣል ብለዋል ነቢያችን፣ ቡኻሪም ዘግበውታል ይሉናል። ማን ነው ሲባሉም ሙሐመድ አብዱል ወሃብ ነው ይላሉ። ይሄን ያብራሩልኝ የሚል ጥያቄ ነው። አህሉል አህዋ ቢድዓ ላይ ያሉ ስሜታቸውን የሚከተሉ ሰዎች የማይሉት ነገር የለም። ለነሱ ሹብሃ ልብና ጆሮን መስጠት ተገቢ አይደለም። መጨረሻ ላይ ዲን ላይ እንዲጠራጠሩ ቀልብ እንዲታመም ሰበብ ይሆናል። ስለዚህ ማንኛውም ሐቅን የሚያውቅ ሰው ሐቅን ከቁርአን ከሐዲስ ከደጋግ ቀደምቶች ታማኝ ከሆኑ ዑለሞች ካወቀና ከሰማ በኋላ ዲናቸው ላይ አካሄዳቸው ላይ ችግር ያለባቸው ሰዎችን ንግግር ከመስማት ራሱን ሊጠብቅ ይገባዋል። የሰው ልጅ ነፍሱ ደካማ ናት። ዲን ላይ ፊትና ሊያመጡ የሚችሉ ነገሮች ደግሞ የመሳብ የማሸነፍ ኃይል አላቸውና ዲንን ልንጠብቅ ልባችንን ጆሮአችንን ልንጠብቅ ይገባናል። ኢማም አልቡኻሪና ትርሚዚ ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሆይ ሻምን፣ ፍልስጤም፣ ሶሪያና አካባቢውን የተባረከ አድርግልን፣ ከዛ የሚመጣን ነገርም የተባረከ አድርግልን፣ የመንንም የተባረከ አድርግልን፣ ከዛ አካባቢ የሚመጣና የሚገኝንም ነገር የተባረከ አድርግልን ሲሉ ሷሐቦች በሰሟቸው ጊዜ ወፊ ነጅድና ነጅድንም የተባረከ አድርግልን ወይም ከዛ የሚገኝንም ነገር የተባረከ አድርግልን በል ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሁናከ الزلازل والفتن وبها يطلع قرن الشيطان ነጅድማ የፈተናና የመሬት መንቀጥቀጥ አካባቢ ነው። የሸይጣን አጫፋሪዎች ረዳቶቹና ዲን ላይ ችግር የሚያመጡ ሰዎችም ከዛ አካባቢ ነው የሚመነጩት። እዚህ ላይ ነጅድ ያሉት ነብዩ ሰለላሁ ዐለይሂ ወሰለም የትኛውን አካባቢ ነው የሚለውን በተመለከተ ሐዲስን ሸርሕ ያደረጉ ሊቃውንቶች ያስቀምጡት ምላሽ አለ። ይሄን ምላሽ በመተው አሕባሾች ነቢያችን አለይሂ ሰላቱ ወሰላም ከነጅድ ከሪያድ አካባቢ የሸይጣን ቀንድ ይወጣል ብለዋል እያሉ በድፍረት በጀህልና አላዋቂዎችን ለማምታታት የሚናገሩበት ሁኔታ። ነብዩ ሰለላሁ ዐለይሂ ወሰለም ነጅድ ያሉት እዚህ ጋር ሪያድና አካባቢዋን አይደለም። ከዓቅልም አንፃር ከደሊልም አንፃር ሪያድ ሊሆን አይችልም። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ይህን ዱዓ ሲያደርጉ ነጅድ የፊትና አካባቢ ነው ሲሉ የነበሩት መዲና ያለ ሰው ነጅዱ የሚሆነው
ኢራቅ አካባቢ ነው። ይህ ከአቅል አንፃር ከደሊልም አንፃር ኢራቅን ፈልገው እንደሆነ የሚያሳዩ ግልጽ የሆኑ ዘገባዎች አሉ። ወከዛልክ ይሄን ሐዲስ ሸርሕ ያደረጉ ከጥንት ጀምሮ የነበሩ የሐዲስ አዋቂዎች ነቢ ዓለይሂ ሰላቱ ወሰላም ነጅድ በሚል የፈለጉት የኢራቅን ነጅድ ነው ብለዋል። ኢማሙል ኸጣቢ ወከዛልክ ኢብኑ ሐጀር አልዐስቀላኒ ከዛልክ አልሓፊዝ አልዐይኒ ቡኻሪን ሸርሕ ሲያደርጉ ነጅድ ማለት እዚህ የተፈለገው ኢራቅ አካባቢ ነው ብለዋል። ነቢ ባሉት መሰረትም አብዛኞቹ ፊትናዎች የተገኙት ከኢራቅ አካባቢ ነው። ዑስማንን የገደሉ ዓሊን አዳ ያደረጉ ሰዎች የወጡት ከኢራቅ ነው። ጀመልና ሲፊን ጦርነት የተካሄደውም ኢራቅ ነው። የኢራቅ ሰዎች ነው ብዛት የተሳተፉበት። ዲን ላይ ችግር የመምጣትና የፊትና ሰበብ የሆኑ ታላላቅ ፊትናዎች የወጡት ከዛ ነው ብለዋል። በዚህም የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ተረጋግጧል። አስቀድመው የተናገሩት ነገር ይፋ ሆኗል። ኢማሙል ኸጣቢ ረሒመሁላህ ተዓላ ነጅዱን ሚን ጂሀቲል መሽሪቂ ወመን ካነ ቢልመዲነቲ ካነ ነጅዱሁ ባዲየተል ዒራቂ ወነዋሒሃ ወሂየ መሽሪቁ አህሊል መዲና ብለዋል። መዲና ላይ የሚገኝ ሰው ነጅዱ የሚሆነው የኢራቅ ገጠራማ አካባቢዎች ናቸው ብለዋል። አሕባሾች ከስሜታቸው ጋር የሚሄድን ሐዲስ ደሊል ብቻ ነው የሚፈልጉት። የተገኘም እንደሆነ በመሰላቸው መልኩ ነው የሚረዱት። ማን ነው ከሐዲስ ሊቃውንቶች ውስጥ ነጅድ በሚል የተፈለገው ሪያድ ነው ብሎ የተረጎመው? ከጊዜ በኋላ የመጡ ተውሂድን የሚጠሉ ሱናን የሚጠሉ የሼኽ አልእስላም መሐመድ ብን አብዱል ወሃብ ዳዕዋ ከስሜታቸው ጋር ያልሄደላቸው ሰዎች ናቸው በድፍረት በዚህ መልኩ የተረጎሙት። አይላ ነጅድ በሚል የተፈለገው ኢራቅና አካባቢዎቿ መዲና ላሉ ሰዎች በኢራቅ በኩል ያሉ አቅጣጫዎች ነው። እንደው በዚህ የተፈለገው ሪያድ ነው እንኳን ብንል መሐመድ ብን አብዱል ወሃብ የሚባል የሸይጣን ቀንድ ይመጣል ብለው ነብዩ አልተናገሩም አለይሂ ሰላቱ ወሰላም። ነብዩ ይሄን ከተናገሩ በኋላ እንደው ሸይጣን ሊባል የሚችል እኔ ነብይ ነኝ ሲል የነበረ ውሸታም ሰው ሙሰይለመቱል ከዛብ አለ። ሼኽ አልእስላም መሐመድ ብን አብዱል ወሃብ የሸይጣን ቀንድ ሊያስብል የሚችልን ስራ አልሰራም። ኸይር ነው ሰርቶ የሄደው። ይህ እንዳለ ሆኖ ሐዲስን በሚገባ የሚያውቁ ሐዲስን የሚያብራሩ ዑለሞች ከዚህ ንግግር የተፈለገው ኢራቅና አካባቢዎቿ ነው ብላ በተጨባጭ ደግሞ ፊትናም የታየው ከዛ አካባቢ ነው። ከጥንት ጀምሮ ሙስሊሞችን የሚያከፍሩ ሰዎች፣ ዓሊን ያስቸገሩ ሰዎች ከዛ ነው የመጡት። ለኡማው መከፋፈል ሰበብ የሆኑ በርካታ ሱሐቦችን ያከፈሩ ሺዓዎች ከዛ ነው የመጡት። በመሆኑም እዚህ ሐዲስ ላይ የተጠቀሰው ነጅድ የሪያዱ ነጅድ አይደለም። ነጅድ የሚለው ቃል በመሰረቱ እንደ ቋንቋ ሪያድን ሊመለከት ይችላል። ምክንያቱም ነጅድ ማለት ከፍ ያለ ቦታ ማለት ነው። ዝቅ ያሉ አካባቢዎች ቲሃማ ሲባሉ ከፍ ያሉ አካባቢዎች ነጅድ በመባል ይታወቃል። በዚህ በቋንቋ አገባብ ሪያድና አካባቢዎቿ ነጅድ የተባሉበት ሁኔታ በነቢዩ ሐዲስ ግን የተፈለገው የሪያዱ ነጅድ አይደለም። ሌላኛው ጥያቄ ልጅ ሲወለድ አዳን የሚባለው አዳን የሚለው በዲኑ ጠንካራ መሆን አለበት ወይ? ሌላው ጥሩ አኽላቅ ያለው ሰው ያንሳው ልጁን ይላሉ። ይህስ እንዴት ይታያል የሚል ጥያቄ ነው። ጠንካራ ዲን ያለው መሆኑ የተፈለገው አዳኑን በአግባቡ እንዲል ከሆነ ችግር አይኖረው። በተረፈ ማንኛውም አዳንን በትክክል ማለት የሚችል ሰው አዳን ሊልበት ይችላል። ዲን ያለው ሰው የተጠበቀ ወይም የተፈለገ ህፃኑ ላይ አዳኑን በአግባቡ ወይም በወቅቱ ሳይሉ ሊያሳልፉት አይገባ። ሙስሊም የሆነ አዳን ማለት የሚችል ማንኛውም ሰው አዳን ማለት ይችላል። ልጁን የሚያነሳው አኽላቅ ያለው ሰው ይሁን የሚለውን በተመለከተ ለተበሩክ ከሆነ ይሄ ተገቢ አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም ውጪ በዛቱ ተበሩክ የሚደረግበት ሰው የለም። በሷሊሖች በዛታቸው ተወሱል ይደረጋል ያሉ አንዳንድ አኢማዎች ንግግራቸው ትክክል አይደለም። በሷሊሖች በዱዓቸው በሚሰጡት ዒልም በረካ ሊገኝ ይችላል። በተረፈ በዛቱ በራሱ ከነቢ በስተቀር በማንም ተበሩክ አይደረግም። ጥሩ አኽላቅ ያለው ሰው ያንሳ የሚባለው አማና ስላለው ረሕመት ስላለውና ለህፃኑ በቂውን ጥንቃቄ ስለሚያደርግ ከሆነ ይሄኔ ችግር አይኖረውም። ሌላኛው ጥያቄ ከ6 ዓመት በፊት ለወንድሜ 50 ሺህ ሪያል አበደርኩት።
30,000 ሪያሉን ተበድሬ ነበር የላኩለት። በጊዜው በብርም በሪያልም እንደሚከፍለኝ አልተነጋገርንም። ለሱ 200,000 የኢትዮጵያ ብር ነበር የሆነለት። እናቴም ትርፍ የእኩል ስትለኝ ተይው ሰርቶ ይክፈለኝ አልኳት። ቆይቶ ሌላ ብድር ሲጠይቀኝ የበፊቱን ገንዘብ ምን አደረከልኝ ስለው ብር የለኝም ስራ የለም አለኝ። እሱ ግን ቤትም ቦታም በየቦታው አለው። ቦታም እሰጥሻለሁ ብሎ ካደኝ። 50,000 ሪያሉን በሰው ባስጠይቅና በወስድ ሐራም ይሆንብኛል ወይ? መቀበል ያለብኝ በብር ነው ወይስ በሪያል? ሪባ እንዳያመጣብኝ ለወንድሜና ለኔ ምን ይመክሩኛል የሚል ጥያቄ ነው። ማንኛውም በሰዎች ገንዘብ መክበርና መበልጸግ የሚፈልግ በሙሉ አላህን ሊፈራ ይገባል። ከአኺራው ውርደትና ቅጣት በፊት ዱንያ ላይ እንደሚከስር አላህ የሥራውን እንደሚሰጠው ሊያቅ ይገባል። ወማ አተይቱም ሚን ሪበን ሊየርቡወ ፊ አምዋል ናሲ ፈላ የርቡ ዒንደላህ ብሏል አላህ ተባረከ ወተዓላ። በሰዎች ገንዘብ ለማደግ ሀብቱን ለማስፋፋት የሚፈልግ ሰው አላህ አያሳካለትም። ለጊዜው ቢበዛለትም ያሰበው የተሳካ ቢመስለውም ከጊዜ በኋላ ግን የት እንደገባ አይታወቅም። የምሐቁላሁ ሪባ ወዩርቢ ሰደቃት። አላህ በሚወደው መልኩ የተሰበሰበ ገንዘብ በአግባቡ ተሰብስቦ እሱ ላይ ያለ ሐቅ ግዴታ የወጣለት ገንዘብ አላህ ያባዛዋል፣ የተባረከ ያደርገዋል፣ ይጠብቀዋል። አላህ በማይወደው መልኩ የመጣና እንደ ሪባ፣ እንደ ስርቆት፣ እንደ ማጭበርበር በተሞላበት መንገድ የተገኘ ገንዘብ አላህ በረካ ቢስ ያደርገዋል። ሪባ ማለት 100,000 እሰጥሃለሁ 150,000 አድርገህ ስጠኝ ብቻ ማለት አይደለም። ተገቢ ባልሆነ ሸሪዓ በማይፈቅደው መልኩ ለማደግ መሞከርም ብር መሰብሰብም በተዘዋዋሪ ሪባ ውስጥ ይገባል። በማይገባ መልኩ ብርን መሰብሰብ ማለት እያንዳንዱ ሙስሊም ብሬን ሀብቴን ከየት አመጣሁት፣ በምን መልኩ ወጪ ያደረኩት ይገባል። በሐራም መሰብሰብ፣ ገንዘብ ላይ ያለን ሐቅ መከልከል፣ ዘካ ሊሆን ይችላል፣ የሰዎችን ሐቅ ሊሆን ይችላል፣ በአዱንያም በአኺራ ያስቀጣል፣ ያዋርዳል። ስለዚህ የሰው ሐቅ ያለባቸው ሰዎች ከዲን በፊት ዐቅል ያላቸው ሰዎች የቂያም ቀን አላህ ፊት ከመቆማቸው ብርም ይሁን ወርቅ በሌለበት ቀን ይከፍሉትን አጥተው ከመጨነቃቸውና መልካም ስራቸውን አሳልፈው ከመስጠታቸው በፊት የበደሉትን ሰው ይቅርታ ሊጠይቁ ገንዘቡን ምንም ሳያጎድሉ ሊመልሱ ይገባቸዋል። ይህ ካልሆነ ግን ማንም አይበደልበት። ተበዳዮች አላህ ተባረከ ወተዓላ ሐቃቸውን የሚመልስበት የጭንቅ ቀን አለ። የውመ የቁሙ ናሱ ሊረቢል ዓለሚን፣ መላው የሰው ልጅ እጌታው ፊት አንገቱን ደፍቶ የሚቆምበት ቀን ቅያማ ይመጣል። ሰውን የበደለ ሁሉ ያኔ የበደሉን ዋጋ ያገኛል። በዛ ቀን ላይ ላ ዙልመል የውም ይባላል። ዛሬ በደል የለም ይባላል። አላህ ማንንም አይበደልም። ዱንያ ላይ የተበደሉ ሰዎችም ሐቃቸውን ሳያገኙ ፍርዱ አይጠናቀቅም። ያኔ ደግሞ የሚከፈለው በብር በወርቅ አይደለም። የሰውን ሐቅ የበላ ሰው ከሰገደው ሶላት፣ ከጾመው ጾም፣ ከሰራቸው መልካም ስራዎች አጅር ተወስዶ ነው ለተበደለው አካል የሚሰጠው። የሰውን ሐቅ የነካው ሰው መልካም ስራ ከሌለው የተበደለው አካል ወንጀል ተወስዶ እሱ ላይ እንደሚጫን እሳት እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኢዘን አኺራ ላይ የሰው ሐቅ ያለበት ሰው አዱንያ ላይ ችግሩን አስተካክሎ የበደላቸው ሰዎችን አፉታ ጠይቆ ካልሄደ የተበደለው አካልም አላህ ዘንድ አፍ ካላለ ያለው እሳት ነው የሚሆን። አላህ ተባረከ ወተዓላ የራሱን ሐቅ አፍ ሊለን ይችላል። የሰውን ሐቅ ግን የተበደለው አካል ይቅር እስካላለ ድረስ አላህም ይቅር አይል። በተለይ አቅመ ደካማ የሆኑ ዘመድ የሆኑ ከኛ መልካምን ኸይርን ነገር የሚጠብቁ ሰዎችን መበደል አኺራ ላይ አደጋው የከፋ ነው። ይባስ ብሎ ደግሞ የሚበድሉት ሴቶችን ሲሆን ሴቶችን የቲሞችን ሲሆን እጅግ በጣም ያሳዝናል። ባለንበት ጊዜ ማታለል፣ ማጭበርበር፣ ያለ አግባብ የሰዎችን ሐቅ መብላት እጅጉኑ የተስፋፋ ነው። ለዚህም ነው ህይወታችን ላይ በረካ፣ ሰላም የጠፋው። ሰዎች እየሰሩ የሚሰበስቡት ገንዘብ የት እንደሄደ ምን ላይ እንደዋለ የሚያጡት ለዚህ ነው። እርስ በርሳችን ስንተዛዘን አላህ ለኛ ያዝናል። ያለ አግባብ የሰው ሐቅ ስንበላና ስንጨከን ባለን እንዳንብቃቃ ያለን በረካ ብስ እንዲሆን አላህ ያደርገዋል።
የተለያየ ሀገር ላይ ተሰደው ለፍተው ደክመው ምናልባትም ታመው ተሰድበው ሴት እህቶች ያገኙትን ገንዘባቸውን ያለ አግባብ የሚበትኑ ሰዎች አሉ። ብዙ ጊዜ ደግሞ አንዳንድ ይሄን የሚያደርጉት ወንድም፣ አጎት፣ አባት የሚባሉትም ጭምር ናቸው። ቤት ግዙልኝ ብለው መሬት ግዙልኝ ብለው የላኩትን ገንዘብ ዝም ብለው የሚበሉ ወይም ደግሞ ሲገዙ በራሳቸው ስም ገዝተው ኋላ ላይ የሚከዱ ጥቂት የማይባሉ ሰዎች አሉ። ወንድም የበደለኝ ብለው የደም እንባ የሚያለቅሱ እህቶች አሉ። ረጅም ዓመታት የሰራሁበትን ብር ከዳኝ ያጠፋብኝ ብለው የሚያለቅሱ እህቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም የተበዳይን ዱዓ ተጠንቀቅ፣ በዱዓውና በአላህ መሃል ግርዶሽ የለምና ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ልንረዳቸው ልናዝንላቸው የሚገባ የሆኑ ሰዎችን ገንዘብ መብላት የአቅልም የዲንም መድከም። እህትህን ልትረዳት ከጎኗ ልትቆም የሰጠችህን ገንዘብ ልትጠብቅላትና ንብረቷን ሀብቷን አስፋፍተህ ልታስረክባት ይገባል እንጂ እሷን ልትነካ ይገባ። ሐቅሽን እሱ ጋር ያለሽን ሐቅ በቤተሰብም ይሁን በሽምግልናም ይሁን ቤተኛውም ሐቅሽን በምታገኝበት መንገድ ሸሪዓን ሳትጻረሪ ሐቅሽን ማስመለስ ትችያለሽ። ሐራም አይሆን። ያበደሉትን ብር መልሶ ስጠኝ ማለት መልሶ መቀበል ክልክል አይደል፣ ተገቢም። የሚቀበሉበትን የገንዘብ አይነት በተመለከተ በወሰደው ገንዘብ ነው ሊመልስ የሚገባው። ሪያል ከወሰደ ሪያል ነው መመለስ ያለበት። ተቀምጦ የነበረ ብርን አግኝቶ ከሆነ የወሰደው ብር ነው መመለስ ያለበት። በጊዜው በእንዲህ አይነት ገንዘብ መልሳለሁ ብላችሁ የተስማማችሁ ስምምነት ቢኖር በዛ ስምምነት መሰረት መመለስ ይቻላል። እንዲህ አይነቱ ስምምነት ከሌለ ግን አስሉ የተወሰደው ገንዘብ ራሱ ነው መመለስ ያለበት። ብር የወሰደ ብር ይመልሳል፣ ሪያል የወሰደ ሪያል ይመልሳል። ይሄ ማድረግ ካልተቻለ ገንዘቡ የተመለሰ ባለበት ቀን ላይ ባለው የምንዛሬ ዋጋ በሀገሩ ያለውን ብር ሳንቲም መመለስ ይቻላል። ሌላኛው ጥያቄ ስለ ዲን ምንም በማላቅበት ሰዓት ካፍር ጓደኞችን ለመምሰልና ባለማወቅም እናንተ በምታምኑበት ነው የማምነው እያልኩኝ እነግራቸው ነበር። ግን ያደረግኩትም ሆነ እነሱም ያስተማሩኝ ነገር የለም። ሃይማኖቴን አልቀየርኩም። የተወለድኩትና የምኖረውም በእስልምና ነው። አሁን ግን ሳውቅ ጥፋቴን ተረዳሁኝ። በጣም እጨነቃለሁ። ለጥፋቴ ምን ማድረግ አለብኝ? ምንስ ይመክሩኛል? የሚል ጥያቄ። አላህ ተባረከ ወተዓላ ዲን አልእስላምን ለሰው ልጆች በሙሉ የመረጠው የሚያኮራ በጸጋዎች የተሞላ ዲን ነው። ዲን አልእስላምን የያዘ በሙሉ ሊኮራ ሊደሰት፣ አላህ እስላሙን እንዲጠብቅለት እስልምና ላይ አኑሮ እስልምና ላይ እንዲያሞተው ዱዓ ሊያደርግ ይገባዋል። አልእስላሙ ያዕሉ ወላ ዩዕላ ዐለይህ፣ እስላም የበላይ ነው እንጂ ማንም ከእስላም የበላይ አይሆን። ሙስሊሞችም የበታችነት ሲሰማቸው ሊያፍሩ አይገባቸው። እኔም እንደናንተ ነኝ፣ እናንተ በምታምኑበት ነው ማምነው። ይሄ ጉድለት ነው። በእስልምና በዲን አለመተማመን ሆኖም የተደረገው ባለማወቅ ከሆነ አፈላሁ ዐማ ሰለፍ፣ ያለፈውን አላህ ይቅር ይላል። ድጋሜ ወደዚህ ነገር ላለመመለስ ቃል መግባት፣ ዲንን መማር፣ ያለፈው ጥፋት ተውበትና እስትግፋርን ማብዛት። እንዲህ የተባሉ ሰዎች ካሉም እነሱ ጋር በሚሆኑበት ጊዜ ዲንን ይበልጥ ማንጸባረቅና በዲን እንደሚኮሩ ማሳየቱ በቂ ነው ኢንሻአላሁ ተዓላ። ለኔው ጥያቄ ከአረብ ሀገር ወደ ኢትዮጵያ የእነሱ ያልሆኑ ልጆችን ብር ተከፍሏቸው ይዘው ይሄዳሉ። በሸሪዓ እንዴት ይታያል? ሐራም ነውን? የሚል ጥያቄ። ልጁን ሙሉ በሙሉ የኛ ነው ብለው ተናግረው ትክክለኛ ያልሆነ ሰነድን ይዘው ከሆነ የሚጓዙት ሐራምና ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸ ፈለይሰ ሚና ብላ፣ ያታለለ ከኛ አይደለም ብላ። ወከዛሊክ መዋሸትን ከልክለዋል። ከሙናፊቅ ምልክቶች መሃል አንዱ መዋሸት እንደሆነ ገልጸዋል። ወከዛሊክ ከከባድ ወንጀሎች መሃል አንዱ በውሸት መመስከር እንደሆነም ተናግረዋል። የራሱ ያልሆነን ልጅ አንድ ሰው የራሴ ነው ማለቱ በውሸት መመስከር ነው። የሱ ያልሆነን ዶክመንትና ሰነድ አታሎና አጭበርብሮ ስም አዛብቶ ማዘጋጀት፣ ይህም በውሸት መመስከርና ሸሃደተ ዙር ውስጥ የሚገባ ነው። በትብብርና በመልካም ፈቃድ ምንም አይነት ሰነዶችን ሳያዛቡ ሳይዋሹ የእህቴ ልጅ ነው የእህቷ ከሆነ የአክስቴ ልጅ ነው የአክስቷ ልጅ ከሆነ ህፃኑ በዚህ መልኩ ተናግሮ በግልጽ ይዞ መሄድ ችግር የለውም። ገንዘብ መቀበሉን በተመለከተ ልጅን መያዙ የሚያለፋ የሚያደክም ከሆነ ውጪዎች ካሉት የልጁ ወላጆችና የሚወስደው አካል ተስማምተው ሊቀበሉ ችግር የለው።
ልጅን መያዙ ጠብቆ ማድረሱ ጉልበት የሚፈልግ የሚያደክም ከመሆኑ አንፃር ማለት ነው። ሰነድ አዛብተውና ዋሽተው እንደራሳቸው ልጅ አድርገው ለመውሰድ ከሆነ ገንዘብ የሚቀበሉት ድርጊቱ የተከለከለ ከመሆኑ አንፃር አንድ በዲን የተከለከለ ነገር አድርጎ ጥቅም ማግኘት አይቻልም፣ ሐላል አይሆን። ሌላኛው ጥያቄ የሆነ ጊዜ ኢትዮጵያ በጣም ድርቅ ነበረ። አዝመራ በመጥፋቱም ሁሉም በሚባል ደረጃ የገበሬው ማህበረሰብ ከመንግስት ተበደሩ። ያንን ብር አንዳንድ ሰዎች በፍላጎታቸው ከፍለዋል። አሁን ወለዱም ዋናውም ገንዘብ አይጠየቅ ተረስቷል። በሰዓቱ ግን ትመልሳላችሁ ተብሎ ነበር። ከመንግስት በኩል ከተተወ ግዴታ መክፈል አለባቸው እንዴ? ወለድስ ይሆንባቸዋልን? የሚል ጥያቄ ነው። ሪባ በዲናችን ሐራምና የተከለከለ ነው። አላህ በተከበረው ቃሉ ሪባን የበላ ሰው ከአላህ ጋር ለጦርነት እንዲዘጋጅ ነግሯል። ከአላህ ጋር ጦርነት እንደመዋጋትም ነው ሪባን መብላት። ነቢዩም ዓለይሂ ሰላቱ ወሰላም ከባባድ ወንጀሎችን ሲዘረዝሩ ሪባ መብላትንም ጭምር ጠቅሰዋል። ሪባን መብላትም ማስበላትም ሌሎች እንዲበሉ ሰበብ መሆንም የተከለከለ። ሪባ ያለበት ሽያጭና ግብይት ላይ መሳተፍና ምስክር መሆን፣ ሰዎችን ወደዛ ማመላከት፣ ይሄ ሁሉ የተከለከለ። ሆኖም ሪባ እንዳለበት ከታወቀ ሲጀምርም ሙስሊም የሆነ ሰው የሪባን ሐራምነት የሚያውቅ ሰው እንዲህ ነገር ውስጥ መግባት የለበትም። ከተራቡ ከተቸገሩ ሌሎች አማራጮች አሉ። አቅም ያላቸው ሙስሊም ወገኖችን ጠይቆ በመተባበር በመረዳዳት መብላት ይቻላል፣ መኖር ይቻላል። ዘካም የተደነገገው ለዚህ ነው። አቅም የሌለው ሰው አቅም ያለው ሰው ላይ ሐቅ አለው አላህ የሰጠው። ባለ ሀብቱ ባለ አቅሙ ሳይሆን አላህ ሸሪዓ ያስቀምጠለት ሐቅ አለውና ዲኑ ያስቀመጣቸው መፍትሄዎችን በመተው ዲኑ የከለከለውን ነገር ልናደርግ አይገባም። ሆኖም ሳለ እንዲህ አይነት ነገር ውስጥ የገባ ሰው የወሰደውን ዋናውን ገንዘብ ሊመልስ ተስማምቶ እስከወሰደ ድረስ መመለስ ግዴታ ይሆንበታል። ሪባውን አብሮ መመለስ አይቻልም። ሪባ መብላትም ማብላትም ነው የሚከለከል። ኋላ ላይ የቀረ እንደሆነ ብድሩን ያበደረው አካል ራሱ ሙሉ በሙሉ ብሩን አስቀርቻለሁ አልፈልግም ብሎ ከሆነ ችግር የለውም። እሱ ግን ስላልጠየቀ አልከፍልም ችግር የለውም አይባል። መጀመሪያ ከፍላለሁ ብሎ እስከተስማሙ ድረስ የሰው ሐቅ ነው። ሰርተው እንዳገኙ ዋናውን ገንዘብ መመለሱ ተገቢ ነው። አንዳንድ ሰዎች መክፈላቸው ሌሎች አለመክፈላቸው የገባነውን ቃል እንድናጥፍ ተጠያቂነታችን እንዲቀር አያደርግም። እነማ ችግር የለውም የሚባለው ግልጽ በሆነ መንገድ በዚህ መልኩ ገንዘብ የወሰዱ ሰዎች መክፈል አይጠበቅባቸውም፣ ይቅር ተብላችኋል የተባለ እንደሆነ መክፈሉ ግዴታ አይሆን። ወይላ አቅም እንዳገኙ ራስን ማጥራትና ዋናውን መክፈል ተገቢ ነው። ሌላኛው ጥያቄ የአክስቴ ልጅ ልታገባ ነበር። አባቷ ሶላት አይሰግድም፣ አስካሪ መጠጥም ይጠጣል። በጥቅሉ ስለ ዲን ምንም አያውቅም። ከአባቷ ወገንም ሰው የለም። የእናቷ ወንድሞች አሉ። እናም ኒካሁን እንዴት ነው ማድረግ ያለባት? አባቷ ማሳሰር የማይችል ከሆነ በሸሪዓ ፍርድ ቤት ነው ኒካህ የሚታሰረው። ለቤተሰብም ማሰማት ስላለባት ቤተሰብ ክብራቸው የተነካ እንዳይመስላቸው ምክር ለግሱን የሚል። ሶላት የማይሰግድ ሰው ሙሉ በሙሉ የተወሰው ይከፍራል፣ ከእስልምና ይወጣል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብላ፣ ሆን ብሎ ሶላትን የተወ ከፍሯል ብላ። በእኛና በሙሽሪኮች በካፊሮች መሃል ያለው ልዩነት ሶላት ነው። ሶላትን የተወ ከፍሯል ብላ። ኢዛ ጭራሽ የማይሰግድ ከሆነ ኒካህ ማሰር አይችልም። እስልምናው ደክሟል። አባት መዳር ካልቻለ ሙስሊም ከሆነ የሚሰግድ ከሆነ አባቱ የምታገባ ሴት ልጅ አያፋ ማለት ነው፣ ማሰር ይችላል። አከዳልክ ወንድሞች ማሰር ይችላሉ፣ የወንድም ልጆች ማሰር ይችላል። አጎት የአጎት ልጆች ማሰር ይችላል። እነዚህ ሁሉ ከሌሉ አባት ሸርጡን ካላሟላ ተመክሮ እሺ ብሎ ሶላቱን ካላስተካከለ በሸሪዓ ፍርድ ቤት ነው ኒካህ የሚታሰር። የክብራቸውን መነካት በተመለከተ ሶላት መተው፣ ኸምር መጠጣቱ እስላም ሰጥቶት የነበረውን ክብር በራሱ እጅ እንዲያጣ በቂ ምክንያት ነው። ክብሩ እንዲጠበቅለት የፈለገ ሰው አላህ የሰጠውን ክብር መጠበቅ አለበት፣ መስገድ መጾም አለበት። ሙሉ በሙሉ ካፍር የሆነ አባት ሴት ልጁ ላይ የኒካህ ዊላያ የለውም። ከዛልክ ሙስሊም ነኝ ከማለቱ ጋር ሶላትን የተወ ኸምር በመጠጣት ፋሲቅ የሆነ ሰው ክብሩን ያጣው እሱ ራሱ መተውበት መስተካከል አለበት። እንዲቀጣና አደብ እንዲይዝም ለሌሎችም መማሪያ እንዲሆን አንተ ማሰር አስርም ተብሎ በሸሪዓ ፍርድ ቤት ነው ኒካሁ ሊታሰር የሚገባ።
ሸሪዓን የሚያውቁ ሰዎች አላህን ሊያከብሩ ሸሪዓን ሊያስከብሩ ይገባቸዋል። የአባትነቱን ክብር በሌሎች ነገሮች መጠበቅ እንችላለን በግላችን ምንም ወንጀለኛ ቢሆን የአባትነቱን ሐቅ በመጠበቅ ነገር ግን ለሰዎች ሐቅ ለሰዎች ክብር ተብሎ የሸሪዓ ህግ አይተውም አይጣስም። ይሄ እነሱን ለመምከር አንድ ጥሩ መግቢያ ማድረግ ይቻላል። ልጅህን ትድር ዘንድ ሶላትህን መስገድ አለብህ በአግባቡ፣ ኸምር ማቆም አለብህ። ኸምር የሚጠጣ ሰው ፋሲቅ ነው። ሴት ልጁን የሚደርሰው ከፊስቅ የጠራ ዓድል መሆን አለበት። ዲኑን ክብሩን የጠበቀ መሆን አለበት። ስለዚህ ሶላት ስገድ፣ ተውበት አድርግ፣ አላህን ፍራ፣ ኸምር ሐራም ነው ወንጀል ነው ብሎ ለመምከርም አንድ ጥሩ መግቢያ ማድረግ ይቻላል። ሌላኛው ጥያቄ ባለቤቴን ስላልተስማማኝ ፍታኝ ስለው ገንዘብ ስጭኝ አለኝ። ከደረሰው በኋላ ግን አልፈታም አለ። ኒካሑ እንዴት ይታያል የሚል ጥያቄ ነው። ዝርዝር ሁኔታውን አብራርቶ የሁለታቸውንም ሐሳብ ግልጽ አድርጎ መጠየቁ አስፈላጊ ነው። ሆኖም በጥቅሉ አንድ ሰው ገንዘብ ስጡኝና ፈታለው ካለ ገንዘቡ እጁ ላይ እንደገባ ኒካሑ ይወርዳል። ይሄ ጥቅል የሆነ ምላሽ ነው። ነገር ግን እንደ ግለሰቦች እንደ ሁኔታው የቀረ ግልጽ ያልሆነ ነገር ሊኖር ስለሚችል በግል የነበሩ ነገሮችን ግልጽ አድርጎ አስረድቶ ምላሽ ማግኘቱ አስፈላጊ ነው። ሌላኛው ጥያቄ እኔ ሰለምቴ ነኝ፣ ኒካህ ለማድረግ ፈልጌ እኔ ዱባይ ልጁ ደግሞ ኢትዮጵያ ነው ያለው። ቤተሰቦች ካፍር ስለሆኑና ሸሪዓ ፍርድ ቤት ደግሞ ጉቦ ይቀበላሉ ስለተባለ የቀበሌውን ቃዲ በስልክ አወከልኩኝ። አሁን ስሰማ ኒካህ በስልክ አይሆንም አሉ። ምን ይሻለኛል የሚል ጥያቄ ነው። ኒካህን የሚያክል ከባድ ውል አላህ ተባረከ ወተዓላ ሚታቅ ገሊዝ ያለው በስልክ አይታሰርም። ስልክ መስመሩ ሊጠለፍ ይችላል። ቁጥር መሳሳት ሊኖር ይችላል። ተደውሎለት ያነሳው አካል ኋላ ላይ እኔ አይደለሁም አላቅም ብሎ ሊያስተባብል ይችላል። ሌላ ሰውም አንስቶት ድምፁ ተመሳሳይ በሆነ መልኩ ቀይሮ እኔ ነኝ ብሎ አላህን ካልፈራ የፈልገውን ሊናገር ኒካህ ስር ያለው ሊል ይችላል። እነዚህ ሁሉ ሊኖሩ ስለሚችሉ ኒካህን የሚያክል ከባድ ውል በስልክ አይታሰርም። አስሉ ይህ ከመሆኑ ጋር እዚህ ጋር በተጠቀሰው መሰረት ኒካሁን ትክክለኛ የሆነ ቃዲ ሁለት ምስክሮችን አስቀምጦ የልጁን ኒካህ የሚቀበል ሰው ወይም ራሱ ኖሮ አስሮት ከሆነ ኒካሁ ከታሰረ በኋላም በስልክ ያናገሩት አካል ቃዲው ራሱ መሆኑን እርግጠኛ ከተኮነ ከዛ በኋላም የጋብቻ ወረቀት ህጋዊ በሆነ መልኩ ማግኘት ከተቻለ ሆኖ ያለፈ ኒካህ ከመሆኑ አንፃር ማጽደቅ ይቻላል። ነገር ግን እንዳደስ የሚያስር ሰው ኒካህ ሊያስር አይገባም። እንዳደስ ለሚያስር ሰው በስልክ ሊያስር አይገባም ከማለታችን ጋር ይሄን እንዴት ይጸድቃል እንላለን የተባለ እንደሆነ አንዳንዴ ተደርጎ ካለፉ በኋላ የሚቻሉ እንዳደስ ግን ማይቻሉ ማይፈቀዱ በርካታ ነገሮች አሉ። የጁዙ ፊል ኢስቲዳማ ፊማ ላ የጁዙ ፊል ኢብቲዳ የሚለው ቃዒዳ ውስጥ የሚካተቱ ማለት ነው። ለዛ ኒካህ ማሰር የሚፈልጉ ሰዎች በስልክ ሊያስሩ አይገባቸውም። በአካል ሄደው ማሰር ካልቻሉ በአቅራቢያቸው በአካባቢያቸው ያለን ሰው ታማኝን ሰው ሸርጡን ያሟላን ሰው ፈልገው ሊያወክሉ ይገባቸዋል። የሚቻል መስሎት ያደረገ ሰው ግን ኋላ ላይ አደራረጉ ትክክለኛ መሆኑ ከተረጋገጠ ማረጋገጫ ከተገኘ ችግር የለም። ስለዚህ እዚህ ጋር የተጠቀሰው ቃዲ ትክክለኛ ቃዲ ነው ወይ? ሁለት ምስክሮችን አስቀምጦ በወንዱ በኩል ያለው ተቀባይ ወንዱ ራሱ ወይም ወኪሉ ተገኝቶ ኒካሁን ተቀብሏል ወይ? አሁንስ ማረጋገጫ ህጋዊ የሆነ ማረጋገጫ ማግኘት ይቻላል ወይ? ይህ ከተሟላ ኒካሁ ትክክል ነው። ካልሆነ እንደ አዲስ ሸርጡን ባሟላ መልኩ በአካል ቀርቦ አልያ ደግሞ ሰውን ወክሎ ኒካሁን ማሳሰር አስፈላጊ ይሆናል። ሌላኛው ጥያቄ እህቴ የአራጣ ገንዘብ አንስታ ነበረ፣ ዕዳዋን ለመክፈል አልቻለችም። እኛ ልንከፍልላት ነበረ፣ ሐራም ይሆንብኛልን? ድጋሜም አላነሳም ብላለች የሚል ጥያቄ ነው። ሪባ በየትኛውም ሁኔታ ላይ ሐራምና ክልክል ነው። ሐራምነቱን በግልጽ የሚታወቅ ያወቁ ሲያጠፉና ሳያውቁ ሲያጠፉ አንድ አይደል። ሪባ እየበሉ ዕዳ ውስጥ የሚገቡ ሰዎችን ዕዳቸውን መክፈል ሰዎችን ሪባ ላይ ማበረታታት ነው የሚሆነው። ከጥፋታቸው እንዲማሩ በመሰረቱ ዝም ማለቱ ይሻላል። ነገር ግን በዕዳው ምክንያት የሚታሰሩ ለእንግልትና ለችግር የሚዳረጉ ከሆነ ሁለተኛ ወደ ሪባ አልመለስም ብለው ቃል ከገቡ በቃላቸውም እንደሚገኙ እርግጠኛ ከሆነን ተውብተው አህዋላቸው ካማረ የእነሱን ዕዳ ለመክፈል በሚለው ብቻ ሳይሆን እነሱን ከችግር ለመታደግ እንዳይታሰሩ ለማድረግ በሚል ዕዳው ቢከፈል ችግር አይኖርም። ነገር ግን ተውብተው ተውበታቸው ያማረ የተጸጸቱ መሆን አለበት።
ዳግም ወደዛ እንደማይመለሱ እርግጠኛ ልንሆን ይገባናል። ወይላ ዝም ብሎ ተቸገርኩኝ ያለን ሰው ሁሉ ወይላ ሪባ በልቶ ተቸገርኩኝ ያለን ሰው ሁሉ ከረዳን ዕዳውን ከከፈለን ድጋሚ ወደ ሪባ እንዲገባ በር ማመቻቸት ነው የሚሆን። ሌላኛው ጥያቄ በሐይድ ላይ ያለች ሴት ፍቺው ይሆናልን ወይስ አይሆንም? የተለያየ መልስ እየተሰጠ ስለተቸገረን ነው። ልጁም ለልጅቷ ኒካህ አለሽ እያላት ስለሆነ ነው ያብራሩልን የሚል ጥያቄ ነው። ሐይድ ላይ ያለች ሴት ብትፈታ ፍቺው ይጸድቃል አይጸድቅም? ኒካሑ ይወርዳል አይወርድም? ከጥንት ጀምሮ ኺላፍ አለበት ሰለፈን ወኸለፈ። አብዛኞቹ የመረጡት ከማ ذكر ذلك أبو العباس ابن تيمية رحمه الله تعالى ورجحه ትክክለኛውን አብዛኞቹ የመረጡት የፈጸመው ነገር ክልክል ከመሆኑ ጋር ኒካሑ ግን ይወርዳል። ሐይድ ላይ ያለችን ሴት መፍታቱ ክልክል ነው፣ ድርጊቱ ሐራም ነው፣ አፈታቱ ቢድዓ ነው። ከመሆኑም ጋር ግን በመፍታቱ ወንጀለኛ ቢሆንም ኒካሑ ግን ይወርዳል። ለዚህ እንደ ደሊል የሚጠቀሱ በርካታ ነገሮች አሉ። ከዚህ አንዱ በነቢይ ዘመን አብዱላህ ኢብኑ ዑመር ባለቤታቸውን ሐይድ ላይ ሆና ፈተዋት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሲሰሙ ንገረው ይመልሳት ብላ። ይመልሳት ብሎ ማለት ረጃዕቱ ይበላት ማለት። ረጃዕቱ ይበላትና ከዛ በኋላ እስክትጠራ ይጠብቅ፣ ከፈለገ ያኑራት ከፈለገ ይፍታት ብላ። ረጃዕቱ ይበላት የሚለው መጀመሪያ ሐይድ ላይ ሆና የፈታት ፍቺ እንደሚጸድቅ የሚያሳይ ነው። በመሆኑም ሐይድ ላይ ሆኖ ባለቤቱን የፈታ ሰው ኒካሑ ይወርዳል። ነገር ግን ሐይድ ላይ ሆና ለምን ፈታህ አላህ ዘንድ ያስጠይቀዋል። ትክክለኛው አፈታት ከሐይድ ጠርታ ከታጠበች በኋላ ግንኙነት ሳይደረግ መፍታት ነው። ሐይድ ላይ ሆናም አይቻልም፣ ከሐይድ ጠርታም ግንኙነት ተደርጎ ከሆነ አይቻልም። ይሄን ህግ ጥሶ ሐይድ ላይ የፈታ ሰው ህጉን በመጣሱ አላህ ዘንድ ይቀጣል፣ ፍቺው ግን ይጸድቃል። ሌላው ጥያቄ ጓደኛዬ ወንድሟን ዳረችኝ፣ ቤተሰቦች ሲያጣሩ ግን የባሪያ ዘር ስለሆነ መፋታት አለብሽ እያሉኝ ነው። ልጁ ጥሩ ልጅ ነው፣ በዚህ ምክንያት አልፋታም ስላቸው በጣም ተቆጡብኝ። ምን ማድረግ ነው ያለብኝ? የቤተሰብ ሐቅ በዚህ ላይ ይይዘኛልን የሚል ጥያቄ ነው። የዲን አኢማዎች ረሒመሁሙላህ ተዓላ ወሐፊظ አልአሕያእ ሚንሁም በዲን አንድ መሆንና ተመሳሳይ መሆን የኒካህ ሸርጥ እንደሆነ የአቻነት መስፈርትና መለኪያ እንደሆነ ሁሉም ተስማምተዋል። ሙስሊም ሙእሚን የሆነች ሴት ካፍርን አላህን የማይፈራን ሰው ማግባት አትችልም። እንደዚሁ ዲኗን ጠንቅቃ የምታቅና ዲኑ በሚያዛት መሰረት የምትሄድን ሴት ለዲኑ ግዴለሽ የሆነ ፋሲቃ ፈንጋጭ የሆነ ሰው ሊያገባት አይገባውም፣ አይፈቀድም። እሷም እምቢ ማለት መብት አላት። ስለዚህ የአቻነት መለኪያው ዲን ነው። በዲን እኩል ተመሳሳይ ከሆኑ ሙስሊሞች ሙሉ በሙሉ አቻዎች ናቸው እርስ በርሳቸው። ሀብታሙም ድሃውም ማህበረሰቡ ዘንድ ትልቅ ብሔር ነው የሚባለውም ዝቅተኛ ነው የሚባለውም አረቡም አረብ ያልሆነውም አስሉ ባሪያን የሚባለውም አይ ባሪያ አይደለም ነፃ ነው የሚባለውም ሙስሊም ከሆኑ ላኢላሃ ኢለላህ ሙሐመዱር ረሱሉላህ ብለው ዲናቸው ላይ ከጸኑ ሁሉም አቻዎች ናቸው። አንዱ ከሌላኛው ጋር መጋባት ይችላል። ይህ እንዳለ ሆኖ በዘር በክብር በስራና በሙያ ሰዎች መበላለጣቸው አቻ እንዳይሆኑ ያደርጋል። በዘር የሚበልጠው በዘር ዝቅተኛ የሆነችዋን ሊያገባ ቢጠይቅ አቻ አይደለም ተብሎ ቢመለስ ችግር የለውም ያሉ አንዳንድ ዑለሞች አሉ። ወላኪን ሐቁና ትክክለኛው ሙስሊሞች እርስ በርሳቸው አቻዎች ናቸው። ቀይ ከጥቁር አይበልጥም፣ አረብ ካልሆነ አይበልጥም። አላህን በመፍራትና በዲን ጥንካሬ እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም የአረቦች ቁንጮ የሚባሉ የቁረይሽ ሴቶችን አንዳንድ የቁረይሽ ጎሳ ሴቶችን አስላቸው ባሪያ ለሆኑ ወንዶች የዳሩበት ሁኔታ እሳቸው ራሳቸው አለይሂ ሰላቱ ወሰላም የአረቦች የቁረይሾች ቁንጮና አስኳል የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያን አግብተዋል። ሶፊያ አስሏ አይሁዲያ ናት። እንደዚሁ ደግሞ ከጦር ሜዳ ላይ ተማርከው ከመጡ ምርኮኞች መሃል አንዷ ነበረች። ኋላ ላይ ነፃ ወጣ ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ሰጥተዋት በራሷ ምርጫ ነብዩ አግብተዋታል። ሙስሊሞች በዲን እኩል ከመሆናቸውና አቻ ከመሆናቸው ጋር በዘርና በክብር በኑሮ ደረጃ ተከፋፍለው ሀብታምን እንጂ አንዱ ጎሳ የሌላኛውን ጎሳ እንጂ ማግባት የለበትም ማለት ሙስሊሞች እንዲበታተኑ
አንዱ ሌላኛው ላይ እንዲኮራ፣ አንዱ ሌላውን እንዲንቅ ሰበብ ይሆናል። ብዙ እህቶችም ያለ ትዳር እንዲቀሩ ሰበብ ከሆኑ ነገሮች መሃል አንዱ ይሄ የኛን ጎሳ የኛን ዘር እንጂ አታገብም ያሉ የሚከለክሉ ሰዎች አሉ። መጀመሪያ ከማግባቷ በፊት የሴቷ ኃላፊ ለኛ አይመጥንም፣ ላንቺ አይመጥንሽም፣ አይሆንም፣ ከኛ ጋር አይሄድም ብሎ ቢከለክል መብቱ ነው ያሉ አንዳንድ ፉቃሃዎች አሉ። አማ ኒካህ እሺ ብሎ ካሰረ በኋላ ድጋሚ ፍቺው ብሎ ማለት አይችልም። በተወሰነ መልኩም ቢሆን አይቢል ወሊ ኃላፊ ከመሆኑ አንፃር ይገባዋል የሚባለው ኒካሁ ከመታሰሩ በፊት ነው። መጀመሪያ አምኖበት ኒካሁን ካሰረው በኋላ አስሉ ባሪያ ስለሆነ ወይም የኛ ዘር ስላልሆነ ብሎ ኒካህ ማፋረስ ተገቢ አይደለም። ሁላችንም የአላህ ባሪያዎች ነን። አኽላቁ ጥሩ ከሆነ መጥፎ አመልና እንዲወቀስ እንዲወገዝ የሚያደርግ ነገር ከሌለበት ራሱ ላይ በሚሰራው ስራ ወይም በያዘው ሙያ ምክንያት ወይም የቀድሞ አባት አያቶቹ ባሪያ ስለነበሩ ተብሎ ትዳሩን ማፍረስ አላህ የማይወደው ተግባር። ማህበረሰቡ እርስ በርሱ የተረዳዳ ነው የሚኖር። አንዱ የሚሰራውን ስራ ሌላኛው አይሰራም። አንዱ ጋር ያለው ሙያ ሌላኛው ጋር አይኖርም። ትልልቅ የሚባሉ ሰዎች ለመኖር የሚገለገሉባቸው ነገሮችን የሚሰሩት አምርተው የሚያቀርቡላቸው እነሱ የሚንቋቸው ባለሙያዎችና የእጅ ስራ የሚሰሩ ሰዎች ናቸው። ሰው የሚለካው በዘሩ ብቻ ሳይሆን በስራው ዛሬ ላይ ባለበት ሁኔታ ነው። ይህ በእንዲህ እንዳለ ከአሁን ቀደም ተመሳሳይ ጥያቄ ተነስቶ እዚህ ላይ ከተጠቀሰው ተመሳሳይ ምላሽ ጋር በሰፊው የከለከሉ የፈቀዱ በነጥቡ ላይ ያሉ የተለያዩ የዑለሞችን አስተያየት ከጠቀሰን በኋላ በቤተሰብ በኩል ችግር የሚያመጣ ከሆነ የሚያጋጭ ከሆነ መቅረቱ የተሻለ ነው ማለታችን ያስከፋቸው ሰዎች እንዳሉ በግል በተደጋጋሚ የተነገረበት ሁኔታ እንደ ሸሪዓ ያለውን ህግ ከማስቀመጥ ጋር ቤተሰብን መቆራረጥ የሚያስከትል ከሆነ ቢቀር የተሻለ ነው ማለት በጊዜው ከተነሳው ጥያቄ አንፃር ጥያቄው ሲብራራ ከተጠቀሱ ነገሮች አንፃር እንደ ምክር የተለገሰ ነገር እንጂ አስላቸው ባሪያ ነበር የሚባሉ አልያ ደግሞ በረት ቀጥቃጭ ናቸው ወይም እንዲህ አይነት ሙያ ላይ የተሰማሩ ናቸው የሚባሉ ሰዎችን ማግባት አይቻልም ለማለት ተፈልጎ አይደለም። በዚህ መልኩ የተረዱና ቅር የተሰኙ ሰዎች አሉ፣ ሊስተካከል ይገባል። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።